የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። በምስራቅ አርሲ የተፈጸመው የንጹሃን ግድያ ለዘመናት የዘለቀውን የሃይማኖቶች ተከባብሮ የመኖር እሴት ለመናድ ያለመ ነው ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ድርጊቱን በጽኑ አወገዘ። ቋሚ ሲኖዶስ በአካባቢው በተደጋጋሚ እየተፈጠረ ላለው ችግር መንግስት መሰረታዊ እርምጃ በመውሰድ እንዲፈታ እንዲያደርግም በአጽንኦት ጠይቋል። ለዝርዝሩ ሰላም አንበይ። በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች በኦርቶዶክሳውያን ላይ እየተፈጸመ ያለው ጥቃት በአዲስ መልክ ቀጥሎ የ21 ንጹሃን ወገኖች ሕይወት በግፍ ማለፉን ቋሚ ሲኖዶስ በሐዘን መግለጫው ገልጿል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ። ለሐሙ በእንተ ስሙ ምድር ሰናይት ርስቶሙ፣ ስለ ስሙ መከራን የተቀበሉት መንግስተ ሰማያት የነርሱ ናት። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሐዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትም በታጣቂዎች መታገታቸውንና የደረሱበት አለመታወቁን ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበውን ሪፖርት የተመለከትነው ጥልቅ በሆነ ሐዘን ነው። አገር ሰላም ብለው የሚኖሩት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም። ዓላማቸውም በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የሁሉም ሃይማኖት ተከታዮች በጋራ ልናወግዛቸው ይገባል። በመሆኑም በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በሕዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፍ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ኦርቶዶክሳውያን በየትኛውም የሀገሪቱ ክፍል በነጻነት የመኖርና ስርዓተ አምልኮ የመፈጸም ህገ መንግስታዊ መብታቸው ሊከበር ይገባል ያለው ሲኖዶሱ የፌዴራልና የክልሉ መንግስት የሚከተሉትን እርምጃዎች በአፋጣኝ እንዲወስዱ አሳስበዋል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓተ አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶስ በጥብቅ ያሳስባል። ፍርድን በመሻት የሚጮኸው ስለ ስሙ መከራን የተቀበሉት የንጹሃን ደም ተገቢውን ፍትህ ይፈልጋልና ይህን አስነዋሪ ድርጊት የፈጸሙት አካላት በህግ እንዲጠየቁ ወደፊትም ክቡር የሆነው የሰው ልጅ ሕይወት እንዳይጠፋ የዜጎች ሀብትና ንብረት እንዳይወድም መንግስት የዜጎችን ደህንነት የማስጠበቅ ተግባሩን እንዲያከናውን ቋሚ ሲኖዶስ ጥሪውን በአጽንኦት ያስተላልፋል።
እንዲሁም ለተፈጸመው ግፍ አፋጣኝ ፍትህ እንዲሰጥና ገዳዮቹ በሕግ እንዲጠየቁ የዜጎች ደህንነትና ንብረት የማስጠበቅ የመንግስት ተግባር ተጠናክሮ እንዲቀጥል የሀገር ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ ከመንግስት ጋር በመነጋገር ዘላቂ መፍትሄ እንዲያመጣ አሳስበዋል። በደረሰው አደጋ ዙሪያ ተነጋግሮ ተገቢው ውሳኔ ለማሳለፍ የተሰበሰበው ቋሚ ሲኖዶስም የአካባቢው ችግር አስተማማኝ በሆነ መንገድ ተፈትቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው የሀገር ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ ከፌደራልና ከክልሉ መንግስት ጋር በመነጋገር ስራውን አጠናክሮ እንዲቀጥልና የሚመለከታቸው አካላት በየድርሻቸው አስፈላጊውን ትብብር እንዲያደርጉ ቋሚ ሲኖዶስ በክብር ያሳስባል። የክልሉ መንግስትና የአካባቢው መስተዳድርም ችግሩን ለመፍታት እያደረገ ያለውን ጥረት አጠናክሮ እንዲቀጥልና ወደፊትም ችግሩ እንዳይደገም ከመሰረቱ መፍታት የሚያስችል እርምጃ እንዲወስድ ቅዱስ ቤተክርስቲያናችን በአጽንኦት ትጠይቃለች። በመጨረሻም ቋሚ ሲኖዶስ ስለ ስሙ መከራ ለተቀበሉ ንጹሃን ዕረፍተ ነፍስን ለቤተሰቦቻቸውም መጽናናትን ተመኝቷል። በመጨረሻም ስለ ስሙ በስጋቸው መከራ በመቀበል ሕይወታቸውን ባጡት ኦርቶዶክሳውያን ልጆቻችን ሞት የተሰማንን መሪር ሐዘን እየገለጽ ልዑል እግዚአብሔር ዕረፍተ ነፍስን እንዲሰጥልን ቤተሰቦቻቸውንም እንዲያጽናናልን እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የካቲት 22 2018 ዓ.ም አዲስ አበባ ኢትዮጵያ። 130ኛው የአድዋ የድል በዓልና የሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል በቤተ ክርስቲያን ደረጃ በታላቅ ድምቀት ተከብሯል። የአድዋ ድል የኢትዮጵያውያን የአንድነት ማህተምና የጥቁር ሕዝቦች የነጻነት ፋና መሆኑ የተገለጸ ሲሆን በታሪካዊ ድል ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበራት ድርሻም ዘርፈ ብዙ እንደነበር ተጠቅሷል። በተያያዘ በዓሉ በተከበረበት በላፍቶ ደብረ መንክራት ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ቤተክርስቲያን የነበረውን ድምቀት እሌኒ ክፍሌ እንደሚከተለው ቃኝተዋለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ የሰማዕቱ የቅዱስ ጊዮርጊስ ዓመታዊ የንግስ በዓል ሲከበር ውሏል። የካቲት 23 በዓሉ በላፍቶ ደብረ መንክራት ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ቤተክርስቲያንም በድምቀት ተከብሮ ውሏል። አካባቢው ምዕመናን እልልታና መዝሙር ታጅቦ ታቦተ ሕጉ ዑደት ያደረገ ሲሆን የሰማዕቱ ቅዱስ ጊዮርጊስ ረዳትነት በዋናነት የሚነገርበት አድዋ ድል መታሰቢያ ጋር ተዳምሮ ልዩ ትርጉም ሰጥቶታል። ከበዓሉ ጋር የሚስማማ መዝሙር በሊቃውንቱም ቀርበዋል። ሰማዕቱ ቅዱስ ጊዮርጊስ ለኢትዮጵያ ያደረገውን ተጋድሎ የሚያስታውስ መዝሙርም ከሊቃውንቱ እግር ተተክተው የቤተ ክርስቲያኒቱ ጌጦች ሰንበት ተማሪዎችም ከዋዜማ ጀምሮ ሲለማመዱ የቆዩትን መዝሙር አቅርበዋል። ጽዮን ሆይ ንጉሥሽ ለጠላት አይሸነፍም በሚል ኃይለ ቃል መነሻነትም ቅዱስ ጊዮርጊስን ከቀደሙ አባቶቻችን ጋር ሆኖ ያደረገውን ተጋድሎ የሚያስታውስ የወንጌል ትምህርት በደብሩ አስተዳደር በመጋቢ ብስራት መምህር ቀለመወርቅ ገሰሰም ተሰጥቷል። ንጉሥኪ ጽዮን ይትመዋለ ጸር ወኢያድጋ ለሀገር ቅዱስ ያሬድ ሊቁ ጽዮን ሆይ ንጉሥሽ ለጠላት አይሸነፍም፣ ያንቺ ንጉሥ ለጠላት አይመችም።
ጽዮን ቤተ ክርስቲያን ሆይ ንጉሥሽ ለጠላቶችሽ አይመችም። ጽዮን ኢትዮጵያ ሆይ ንጉሥሽ ለጠላት አይሸነፍም። የላፍቶ ደብረ መንክራት ቅዱስ ጊዮርጊስና ቅዱስ ኪዳነ ምሕረት ቤተ ክርስቲያን ከቦታው አቀማመጥ የተነሳ ዘርፈ ብዙ የልማት ስራ ከሚጠብቃቸው ደብራትም አንዱ ነው። ደብሩ በእቅድ ደረጃ ከያዛቸው የልማት ስራ መካከልም የህንፃ ቤተ ክርስቲያን ስራውን የጀመረ ሲሆን ብዙ መዋለ ንዋይ የሚጠይቀው የፊኒሺንግ ስራ ላይም ደርሷል። ቅዱስ ጊዮርጊስ ነበረ። ብዙ ስራ በስትራክቸርና ያፈሩ መሬቱ እንደምታዩት ከፍ ዝቅ ያለ ነበር። ትልቁ ስራ ያ ነው። አሁን ደግሞ ትልቅ ኮስት ነው የሚያወጣው። የፊኒሺንግ እቃ ትልቅ ዋጋ ነው ያለው። በፐርሰንት ትንሽ ነው፣ በወጪ ግን ብዙ ነው። ትንሽ ቀደም ብሎም በዚህ በስብከተ ወንጌል ኃላፊነት ወደዚሁ ላፍቶ መድኃኔዓለም ደብረ ኢያሪኮ መድኃኔዓለም የሚባል ቤተክርስቲያን የነበርኩትና በዛ ጊዜ ምእመናን በ2 ዓመት ከ11 ወር ነው አንድ ትልቅ ካቴድራል ሰርተው ያስረከቡት። ያ ህዝብ ማለት አሁን የላፍቶ ህዝብ ነውና ይሄ ህዝብ አሁንም ያን ታሪክ ቢደግም መጥቶ ይሄ መሰረቱ አይደለም የሚወጣው አልቋል፣ አብዛኛው ተጠናቋል። ሊቀሩት የሚችሉ የመጨረሻ ስራዎች ናቸውና እነዚህን ስራዎች ምእመናን መጥተው አግዘውን ተገቢውን አገልግሎት ቢሰጡና በስጋም በነፍስም በረከት ቢያገኙ። የደብሩ ሊቃውንት በቀጣይ ለሚቀሩት የፊኒሺንግ ስራም ለመላው የእምነቱ ተከታይ በሚችሉት እገዛ እንዲያደርጉም ጥሪ አቅርበዋል። ህዝበ ክርስቲያኑ ይህንን የሚያይ መጥቶ በአካልም ሆነ ማቴሪያልም ይዞ ሆነ ቤተክርስቲያኑን ግንባታ ይፈልጋል። ገና ገደላማ እስከሆነ ድረስ ግንባታ ስለሚፈልግ መጥተው አስተዋጽኦ ቢያደርጉ ለማለት እፈልጋለሁ። የሰማዕቱ ቅዱስ ጊዮርጊስ ክብረ በዓል ላይ ክቡር መላከ ገነት በቀለ ዘውዴ የንፋስ ስልክ ላፍቶ ክፍለ ከተማ የካህናትና የማህበራት ክፍል ማደራጃ መምሪያ ኃላፊ፣ የየደብራት አስተዳዳሪዎችና ሊቃውንተ ቤተ ክርስቲያንም ተገኝተዋል። በመጨረሻም ታቦታቱ ወደ መንበረ ክብራቸው ተመልሰው የበዓሉ ፍጻሜም ሆኗል። በሸገር ከተማ ሀገረ ስብከት በአማርኛና በአፋን ኦሮሞ ቋንቋዎች የሚሰጠው ስብከተ ወንጌል ተጠናክሮ እንዲቀጥል የሀገረ ስብከቱ ሊቀ ጳጳስና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ አሳሰቡ። ብፁዕነታቸው በሀገረ ስብከቱ በሱሉልታና መና አቡቹ ክፍላተ ከተማ እየተከናወነ ባለው ወጣት ለቤተ ክርስቲያን ጉባኤ ላይ ተገኝተው አባታዊ መልእክት አስተላልፈዋል። ለዝርዝሩ ፈለጉሽ አሻግሬ። የካቲት 22 ቀን 2018 ዓ.ም የሸገር አገረ ስብከት ሱሉልታና መናብቹ ክፍላተ ከተማ ቤተ ክህነት የሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተ ክርስቲያን ላይ ለ4 ተከታታይ ዓመት ወጣት ለቤተ ክርስቲያን በሚል ሲሰጥ የቆየውን ትምህርተ ወንጌል ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ሕዙናን መድኃኔዓለም ገዳም የበላይ ኃላፊ ጉባኤው በሚጠናቀቅበት ቀን በመገኘት የአካባቢውን ህዝበ ክርስቲያን ባርከዋል። ይህ ጉባኤ ከ4 ዓመት በፊት በብፁዕ አቡነ ሳዊሮስ አማካኝነት የተጀመረ ሲሆን በዕለቱም ብፁዕነታቸው ባደረጉት ንግግር ቀዳሚ ጉዳያችን መሆን የሚገባው ህንፃ ሥላሴን በወንጌል ማልማት ነው በማለት በተለያየ አስቸጋሪ ህይወት ላይ የሚገኙ ወጣቶችን ወደ ቤተ ክርስቲያን የማምጣት ስራ ተጠናክሮ መቀጠል እንደሚገባ ገልጸዋል። መጀመሪያ መልማት ያለበት የሰው ልጅ ነው። አሁን እናንተ እየለማችሁ ነው ያላችሁ ሁላችሁ ማለት ነው። በምን? በወንጌል አይምሮአችሁ፣ ጭንቅላታችሁ እየለማ ነው ማለት ነው። የክርስቶስ ህንፃ መጀመሪያ መልማት አለበት ማለት ነው በወንጌል። ከዛ በኋላ ቤተክርስቲያን ዙሪያ የሚለሙት ልማቶች ናቸው መልማት ያለባቸው። ለልጆች ለህፃናት ዕውቀት የሚሰጡ ትምህርት ቤት፣ የሰው ልጅ ደግሞ በስጋዊ የሚታከምበት ክሊኒክ፣ ሐኪም ቤት መስራት፣ እነዚህን የመሳሰሉ ሁሉ ሁለተኛው ልማቶች ናቸው። አንደኛው ልማቶች እኛው ነን። እኛ መጀመሪያ ከለማን፣ በወንጌል ከለማን በጎ ስራ ነው የምንሰራው፣ ክፉ ስራ አንሰራም። ወንጌል የቤተ ክርስቲያን ስንፋስ ነው። ስብከተ ወንጌል የቤተ ክርስቲያን ህይወት ነው። ዋናው ትልቁ የቤተ ክርስቲያን አገልግሎት ስብከተ ወንጌል ነው መሆን ያለው።
በወንጌል ሁሉም አገልጋዮች ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆነ ሁሉ በወንጌል መልማት አለበት። ወንጌል የቤተክርስቲያን ዋናው መሰረቱ ነውና ስለዚህ ይሄ አገልግሎት በጣም መቀጠል አለበት። በወንጌል ዙሪያ በደንብ መስራት ይገባናል። ማገልገል አለብን። ለወንጌል ቦታ መስጠት ያስፈልጋል። ለወንጌል ቦታ መስጠት ይገባናል እና ወንጌል ነው ዋናው ትልቁ መሰረቱ ስለሆነ ሁላችንም ወንጌል ማወቅ አለብን፣ መማር አለብን፣ ለወንጌል ድጋፍ መስጠት አለብን። የቤተ ክርስቲያኑ አስተዳዳሪ ቆሞስ አባ ተክለ ዮሐንስ ታየ መኩሪያ እንደተናገሩት የዚህ ዓመት ጉባኤ የተዘጋጀው ከየካቲት 20 ቀን ጀምሮ እስከ የካቲት 22 ቀን 2018 ዓ.ም ሲሆን በብፁዕ አቡነ ሳዊሮስ ጋባዥነት በኦሮሞኛና በአማርኛ የሚያስተምሩ መምህራንና ዘማሪያን እየተገኙ ትምህርቱ ሲሰጥ መቆየቱን ገልጸዋል። የሸገር ሀገረ ስብከት ከተቋቋመ ጀምረው ማህበረሰቡ ሲጠይቁት የነበረውን አብሶ ወጣቶች ማለት ነው። ወጣቶቹ በአሁኑ ሰዓት በየሽሻው በየጫቱ በየመጠጥ ቤት በሱስ ውስጥ የተጠመዱ ወንድሞቻችን እህቶቻችን ወጣቶች ወጣት ለቤተ ክርስቲያን የተሰኘው ሲሰሙ ጠቢቡ ሶሎሞን በወጣትነት እድሜ እግዚአብሔርን አስብ ነው የሚባለው። በወጣትነት እድሜ እንግዲህ እንደ በብሉይ ኪዳን ጀምረ ስንመለከተው ከግማሽ ሚሊዮን ሕዝብ በላይ ስመራ የነበረው ነብይ እግዚአብሔር ሙሴ በወጣትነት እድሜ ነው ሀገርም ስመራ የነበረውና ጠቀሜታው ይሄ ነው የማይባል ነገር አይደለም። በጣም ጠቀሜታ አለው። የሰው ልጅ ለትልቅ ነገር የሚታጨው መቼም ማንም ሰው ትልቅ ሆኖ አይወለድም። ራሱን የሚያተልቀው በዚህ በወጣትነት እድሜ ነው። ወጣትነት እድሜ ወጣት ራሱ ምንድነው በጀት ነው፣ ትልቅ በጀት። ሰው በወጣትነት ካላቀደ ወይንም ደግሞ ካላሰበ ለትልቅ ነገር አይታጭ። እንደ ሀገር መምራትም እንደ ቤተ ክርስቲያን አገልግሎትም ሰው በወጣትነት ጊዜ ነውና ጠቀሜታው በጣም ትልቅ ነው። የሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተክርስቲያን ዋና ጸሐፊ በኩረ ስዩማን ሂጅራ ግርማ እንደገለጹት በቤተክርስቲያናችን በሁሉም የዕድሜ ክልል ላይ ለሚገኙ ህዝበ ክርስቲያኖች ወንጌል እየተሰበከ እንደሚገኝ ተናግረዋል። በየጊዜው የቀደምት አባቶቻችንም ወንጌል ላይ በጣም ሰርተዋል። በዚህ ዘመን ትንሽ ወንጌል ላይ ወደ ኋላ ቀርተን ነበርና አሁን ግን ብፁዕ አባታችንም ትኩረት ሰጥቶ ስፔሻሊ ለወጣቶች እንደ ደብራችንም ደግሞ ለወጣቶችም ሆነ ለአባቶቻችን ለአረጋውያን የሚሆን ወንጌል በየጊዜው ጉባኤ ይዘጋጃል። ስፔሻሊ እቅድ ይዘን ለቤተ ክርስቲያናችን እንደ ቤተ ክርስቲያናችን በአመት 12 ጉባኤ ታላላቅ አብያተ ጉባኤ የሚባሉትን ጉባኤዎችን እያዘጋጀን ነው ለህዝብ የምናስተምራቸው። በተጨማሪም ደግሞ ስልጠናዎች አሉ ለወጣቶች ስፔሻሊ ከጉባኤ በተጨማሪ ለወጣቶች በወጣቶች ባህር የሚሆነው እነሱ ጸባይ የሚመች እነሱ መማር በሚችሉ መንገድ ስልጠናዎች እሱም እቅድ ይዘን ነው በየአመቱ ስፔሻሊ በእኛ በደብራችን ወደ 4 ስልጠናዎች አሉን። እቅዳችን ውስጥ 4 ጊዜ ለወጣቶች ስልጠናዎች ይሰጣሉ። በመደበኛም ደግሞ በየወሩ 1 ጊዜ ለወጣቶች ብቻ የሚሰጥ ጉባኤ አዘጋጅተን ነው የምንሰጣቸው። የወጣትነት ጸባይ ደግሞ የኔነት ስሜት ከውስጣቸው ካለ ትልቅ ኃይል አላቸው። ወደ ቤተ ክርስቲያን ከመጡ የኔ ፕሮግራም ነው ብሎ መነቃቃት ከዛ በኋላ ምን መምጣት ጀመረ። ከዛ ይሄ ጉባኤ በአመት ነው የምናዘጋጀው። ይሁን እንጂ ከዛ በኋላ እነሱ ወጣቶች ራሳቸው ለኛ የሚሆን በየወሩ ጉባኤ ይዘጋጅልን ስልጠናዎች ይሰጠን የሚል ስሜት መጣ። ከዛ አንፃር በየጊዜው እኛም ደግሞ ይሄን ትኩረት አድርገን መስራት እንዳለብን ውስጣችን ውስጥ መጣ። ሰበካ ጉባኤም ጋር ተነጋገር ወጣቶች ላይ መስራት እንዳለብን እነሱን ኦሬዲ የምንጠቀመው ጉባኤ ውስጥም ወጣቶችን ነው የምንጠቀመው። በወጣቶች ለወጣቶች ነው የምንሰራው ማለት ነው። የየረር በር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ለሚያሰራው ህንጻ ቤተክርስቲያን ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የመሰረት ድንጋይ አስቀመጡ። ያረካል አድማሱ ዝርዝሩን አዘጋጅቶታል። የየረር በር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ለሚያሰራው ህንጻ ቤተክርስቲያን በብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የካቲት 22 ቀን 2018 ዓ.ም የመሰረት ድንጋይ ተቀምጧል።
በስነ ስርዓቱ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስን ጨምሮ መልአከ ምሕረት አባ ገብረ እግዚአብሔር የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ የየረር በር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን ዋና አስተዳዳሪ መልአከ አርያም ኪዳነ ቃል በለጠ፣ ካህናት አባቶች፣ የሰንበት ትምህርት ቤት ዘማሪያንና ምእመናን ተገኝተዋል። ህንጻ ቤተ ክርስቲያኑ ብዙ የቦታ ባለታሪክ ነው እንዳልኳቸው ብዙ ንዋየ ቅድሳቶች ተቆፍሮ ሲወጣ ይህ ቦታ ብዙ ነገር እግዚአብሔር በሚያውቀው እግዚአብሔር ያከበራቸው ብዙ እግዚአብሔር መገልገያዎች በአብርሃ ወአጽብሃ ዘመነ መንግስት ተቀብሮ የነበረ አገልግሎት እግዚአብሔር ሲገለገልበት የነበረ መስዋዕት እግዚአብሔር የሚሰዋበት ሁላ ተገኝቷል። ሲቆፈር ቦታ ሲሰራ ማለት ነውና እሱ ሁላ አሁን እዚህ ቤተክርስቲያኑ አንደርግራውንድ ውስጥ ነው ያለው። ለምን ሙዚየም የለውም ቤተክርስቲያኑና ይሄንን የምትመለከቱ ምእመናን በአጭር ጊዜ ውስጥ ራሱን የጠበቀ ደረጃውን የጠበቀ ሙዚየም ለመስራት እቅድ አውጥተናል። ህንጻ ቤተክርስቲያኑንም እንደዛው። እነኚህ ሁለቱ ስራዎች ልክ እንደዚህ እንደመንገዱ ዛሬ ነገ ሳይባሉ የሚሰሩ ስራዎች ናቸው ማለት ነው። የስሉስ ቅዱስ ልጆች በአገር ውስጥም በውጭም ያላችሁ ይህ ቦታ በጣም የበረከት ቦታ ነው። እየመጣችሁ ይህን ቦታ ጎብኙ፣ ተባረኩ። የስሉስ ቅዱስ ወዳጅ አንዱ የሥላሴ ወዳጅ አንዱ የተባረከው አንዱ ቤተክርስቲያን ሊሰራ ይችላል፣ አንዱ ሙዚየም ሊሰራ ይችላል እና እየመጣችሁ ተባረኩ። አዲስ ለሚሰራው የህንጻ ቤተክርስቲያን የመሰረት ድንጋይ ከማስቀመጡ በመለስ ልዩ ልዩ የደብሩ የልማት ስራዎችም በብፁዕነታቸው ተመርቀው አገልግሎት መስጠት ጀምረዋል። ታኅሳስ 6 2018 ዓመተ ምህረት ነው ወደዚህ ቦታ ተዛውሬ የመጣሁት። ስመጣ እውነት ለመናገር ከጎሮ አደባባይ ጀምሮ እስከ ቤተክርስቲያኑ ድረስ መኪና መግባት አይችልም። ፍጹም የተበላሸ መንገድ ነው። ግቢውም ይሄ የሚታየው ግቢ ፍጹም መኪና መቆም የማይችልበት፣ ምእመናን በክረምት ጭቃ ላይ እየቆሙ ለወንጌል ምቹ ያልሆነ ቦታ፣ ፍጹም ለማስቀደስም ምቹ ያልሆነ ቦታ ነበረና መጥተን ስራ ለመስራት ጊዜ እንውሰድ፣ እናጥናው፣ አካባቢውን እንይ ብለን አልፈጀንም ጊዜ። በማግስቱ ስራ ነው የጀመርነው። ለምን ምእመናን መጥተው የሚያስቀድሱበት ምቹ ቦታ የለም። ለወንጌል ምቹ አይደለም። መኪና አይገባም። ፍጹም የተበላሸ መንገድ ነበረና ግቢውም እንደዛው እግዚአብሔር ወዶና ፈቅዶ ስሉስ ቅዱስ አግዘውን በጣም በሚገርም መልኩ ወደ 98 ሚሊዮን የፈጀ መሰረተ ልማት ተሰርቶ ይኸው ዛሬ በብፁዕ አባታችን በአቡነ ሕርያቆስ ተባርኮ መሰረተ ድንጋይም ህንጻ ቤተክርስቲያኑ እንዲሰራ አስቀምጠውልን ባርከውልን ሄደዋል። በተመሳሳይ ብፁዕ አቡነ ሕርያቆስ ከከርሰ ምድር የወጣውን የቤተክርስቲያኑን ጠበል ባርከው አገልግሎት ያስጀመሩ ሲሆን የቅጥረ ቤተክርስቲያኑን ግቢ የማስዋብ ስራዎችንም መርቀዋል። የጸበሉ አገልግሎት በጣም ምእመናን እየተቸገሩ ነበረ። ጸበሉ እያለቀ የለም እየተባለ ብዙ ምእመናን ያዝኑ ነበረ። ያቺው የተገኘችዋ ግን ፈውስ ናት። ነገር ግን እያለቀ ምእመናን ይቸገሩ ነበረ። እሱን በብዙ ድካም ከርሰ ምድር ውስጥ በብዙ ተቆፍሮ እንዲወጣ አድርገን የተቀበረው ጸበል እንዲወጣ አድርገን እሱ ይኸው ምእመናን እየተፈወሱበት ዛሬ ይኸው በአገልግሎት እየተሰጠ ነው ያለው። በአደባባይ ተጀምሯል። ብፁዕ አባታችን በጸሎት ባርከው የጸበል ፕሮግራሙንም ጀምረውልን ሄደዋል። እግዚአብሔር ይክበር ይመስገን። ሌላው እንግዲህ የአገልግሎቱ ጉዳይ በጣም ብዙ ሰባክያነ ወንጌል እየመጡ ትልልቅ ዘማሪያን በጽዋን አባቶች እየመጡ አገልግሎት የሚሰጡበት ቦታ ለማድረግ ምቹ ለማድረግ ደፋ ቀና እያልን ነው። እግዚአብሔር ያግዘናል፣ ስሉስ ቅዱስ ያግዙናል። ይህንን የጀመርናቸውን ልማቶችን ዛሬ እንደጨረስን ሁላ ያቀድናቸውም ብፁዕ አቡነ ሕርያቆስ የየረር በር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን የልማት ስራዎቹን ሲመርቁ ስራዎቹ በአጭር ጊዜ ውስጥ እንዲጠናቀቁ ላደረገው የደብሩ አስተዳደር አድናቆታቸውን ገልጸዋል። ክቡር የደብሩ አስተዳዳሪ መልአከ አርያም ኪዳነ ቃል ለስራ የታደሉ እጆች ያሏቸው ጠንካራና ጠንቃቃ አባት መሆናቸውን በተግባር አሳይተውናል። በአጭር ጊዜ ውስጥ ወደዚህ ስንልካቸው
የነገርናቸውንና የሰጠናቸውን ኃላፊነት በአግባቡ እየተወጡ እንደሆነ ለማየት ችለናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በተመረጡ 32 አህጉረ ስብከት ልዩ የሐዋርያዊ ተልእኮ ስምሪት ሊያደርግ ነው። በቅርቡ የሚካሄደውን ስምሪት በተመለከተ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የሰጠውን መግለጫ ፈለጉሽ አሻግሬ ተከታትለዋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ የካቲት 26 ቀን 2018 ዓ.ም ለሚያደርገው ልዩ ስምሪት ጋዜጣዊ መግለጫ ሰጥቷል። መግለጫውንም የሰጡት መላከ ሰላም ቀሲስ ዳዊት ያሬድ የስብከተ ወንጌልና የሐዋርያዊ ተልእኮ መምሪያ ኃላፊ ሲሆኑ የተቋሙ ዓላማ ወንጌልን በማስተማር ያላመኑትን እንዲያምኑና ያመኑትም እንዲጸኑ ማድረግ በመሆኑ በዚህ በጀት ዓመትም ልዩ መርሃ ግብር መዘጋጀቱን ተናግረዋል። ይህ የስምሪት መርሃ ግብር የበጀት ዓመቱ አንዱ እቅዳችን ነው። ከመደበኛው ስምሪት ግን የተለየ ስምሪት ነው። መደበኛ መርሃ ግብሮች ወይም መደበኛ ስምሪቶች በዓላትን ተመርኩዘው የሚከናወኑ የተለያዩ ስምሪቶች አሉ። ይሄኛው ግን በተለየ ሁኔታ የሚከናወን መርሃ ግብር ነው። በዚሁ አግባብ መሰረት በዚህ መርሃ ግብራችን ላይ የተለያዩ የተመረጡ አህጉረ ስብከቶች አሉ። በይበልጥም በጠረፍ አካባቢ ላይ ያሉ የአገልጋዮች እጥረት ባለባቸው አካባቢዎችና ምናልባትም ደግሞ በሌላ እምነት ተጽዕኖ ስር ያሉ አህጉረ ስብከቶች አሉ። ስለዚህ እነዚህን አካባቢዎች ደርሶ የማጽናናት የማረጋጋት አልፎም ተርፎ ደግሞ ስለ እምነቱ ግንዛቤ ማስጨበጥ አስፈላጊ ሆኖ በመገኘቱ መምሪያው ይህንን ልዩ ስምሪት ሊያዘጋጅ ችሏል። ስለዚህ የዚህ ስምሪቱ ዋነኛ ዓላማ ለተለያዩ ባለድርሻ አካላት በስብከተ ወንጌል አገልግሎት ዙሪያ ላይ ከቤተ ክርስቲያኒቷ አገልጋዮች ጀምሮ ማለትም ለወረዳ ሊቃነ ካህናት፣ የስብከተ ወንጌል ኃላፊዎች፣ እንደዚሁም ደግሞ የሰንበት ትምህርት ቤት ተወካዮች፣ በተጨማሪም ደግሞ ለሀገረ ስብከት የስራ ኃላፊዎች፣ እንደዚሁም በከተማ ደረጃ ላሉ የገዳማት የአድባራት አስተዳዳሪዎችና የስብከተ ወንጌል ኃላፊዎች በአጠቃላይ የሚከናወን መርሃ ግብር ነው የሚሆነው። በተጨማሪም ደግሞ በተመረጡ አድባራትና ገዳማት እነኚኞቹ ጉባኤ እነኚህ ስልጠናዎቹ ከተከናወኑ በኋላ በተመረጡ አድባራትና ገዳማት ላይ ልዩ የሆኑ ጉባኤያት ይዘጋጃሉ። በእነዚህ ጉባኤያትም ላይ የሚላኩ ልዑካን ሰፊ የሆነ የትምህርተ ወንጌል አገልግሎት ያከናውናሉ። በተጨማሪ በሶስተኛ ደረጃ ከሀገረ ስብከቱ የስራ ኃላፊዎችና ከወረዳ ሊቃነ ካህናት ጋራ በሀገረ ስብከቱ ውስጥ ስላለው የስብከተ ወንጌል እንቅስቃሴና አገልግሎት በተመለከተ ሰፊ ምክክርና ውይይቶች ይከናወናሉ። በሚደረጉትም ምክክሮችና ውይይቶች በሀገረ ስብከቱ ውስጥ ስላለው ጠንካራና ደካማ ጎን ይለያል። ካሉት ተግዳሮቶች በመነሳት ደግሞ ለችግሮቹ መፍትሄ ለማፈላለግ አመቺ ይሆን ዘንድ ጥናቶች ይከናወናሉ። በሚገኙት ግኝቶች መነሻነት ደግሞ ያ ጥናት ወደዚህ በሚሄዱት ልዑካን መሰረት ወደዚህ ሲመለስ ያን ጥናት መነሻ አድርጎ ለቀጣይ በጀት ዓመት መፍትሄ የሚዘጋጅለት ይሆናል ማለት ነው። የስምሪቱ ዓላማ እነዚህንና መሰል ጉዳዮችን መሰረት ያደረገ ነው። በተጨማሪ የስምሪቱ ተደራሽነት ቅድም በመግቢያዬ እንደጠቀስኩት በተመረጡ 32 አህጉረ ስብከቶች ላይ የሚከናወን መርሃ ግብር ነው የሚሆነው። የስምሪቱ ተሳታፊዎች የሚሆኑት የመምሪያው ሰባኪያን አሉ። በተጨማሪ ከጠቅላይ ቤተ ክህነት የስራ ኃላፊዎችና ልዩ ልዩ ሰራተኞች አሉ። ከአዲስ አበባ ሀገረ ስብከት ከአጥቢያ አብያተ ክርስቲያናትና ከክፍላተ ከተማ ቤተ ክህነት የተመረጡ ሊቃውንት ቤተ ክርስቲያን ሰባኪያነ ወንጌል ለዚሁ ዓላማ ተዘጋጅተው ተመልምለው ቀርበዋል። ትምህርተ ወንጌሉን በቋንቋ ተደራሽ ለማድረግ መምህራን መዘጋጀታቸውን ተናግረው ወንጌልን የማስፋፋት ስራ የቤተ ክርስቲያኗ ዓላማ ስለሆነ የየሀገረ ስብከት ኃላፊዎችም ተገቢውን ትብብር ማድረግ እንደሚኖርባቸው አሳስበዋል። በተጨማሪም ደግሞ እንደገና ከሸገር ከተማ ሀገረ ስብከትና ክፍላተ ከተማ ቤተ ክህነት እንዲሁም ከአጥቢያ አብያተ ክርስቲያናት እንደዚሁ በቋንቋም ተደራሽነት ያለው አገልግሎት ለማከናወን ሲባል የተመረጡ አገልጋዮች አሉ። ስለዚህ እነዚህና መሰል ለቤተ ክርስቲያኒቷ ጠቃሚ የሆነ አገልግሎት ሊሰጡ የሚችሉ ብቃቱና አቅሙ ጥራቱ ያላቸው ሊቃውንተ ቤተ ክርስቲያን መምህራነ ወንጌል ተዘጋጅተዋል ለስምሪቱ ማለት ነው።
በተጨማሪ የስምሪቱ ቀናት የሚሆነው መቼ ነው ለሚለው ነገር ከየካቲት 26 ቀን ጀምሮ 2018 ዓመተ ምህረት ጀምሮ ነው የሚከናወነው። ከዛ በኋላ ልኡካኑ ከሀገረ ስብከቶቹ ጋራ በመናበብና በመነጋገር ቀናቱን በማመቻቸት ስምሪቱ የሚከናወን ይሆናል። ስለዚህ ለዚህ የስምሪት ጉዳይ ሀገረ ስብከቶች ትኩረት በመስጠት ቤተክርስቲያኒቷ በቀጣይ ጊዜያት ያሰበችውን ዓላማዋን ከግብ ለማድረስ ትችል ዘንድ የቤተክርስቲያኒቷም ዓላማ አንዱና ዋነኛው የሆነው የስብከተ ወንጌል አገልግሎት ከመሆኑ አንፃር በመንበረ ፓትርያርክ ጠቅላይ ቤተ ክህነትም በብፁዕ ጠቅላይ ስራ አስኪያጃችን በብፁዕ አቡነ ሳዊሮስ አማካኝነትም ከተሰጡትና የትኩረት አቅጣጫ ተደርጎ ከተያዙ ስራዎች መካከል አንዱ የስብከተ ወንጌል አገልግሎት ከመሆኑ አንፃር አህጉረ ስብከቶች የዚህ ተባባሪ መሆን ይጠበቅባቸዋል። ስለዚህ ልኡካኑ የሚመጡበት ሰዓት አስፈላጊውን ትብብር በማድረግ የሚያስፈልጉትን ነገሮች በማሟላት ማለትም ለስልጠና የሚሳተፉትን አገልጋዮች በሰዓቱና በጊዜው እንዲገኙ በማድረግ እንዲሁም ደግሞ ጉባኤያቱንም ደግሞ በተጠናከረና በተሻለ ሁኔታ በሚያመች ስፍራ ላይ በማዘጋጀት ጉባኤያቱን በአግባቡ እንዲከናወኑ በማድረግ ተገቢውን የሆነ ድጋፍ እንዲያደርጉ መልእክታችንን ለማስተላለፍ እፈልጋለሁኝ። የማህበረ ጰራቅሊጦስ ወኪዳነ ምሕረት 4ኛ ዓመት የምስረታ ክብረ በዓል በመንበረ ጸባዖት ቅድስት ሥላሴ ካቴድራል አዳራሽ ተካሂዷል። መርሃ ግብሩን የተከታተለው መምህር ነገሰ ሳህሉ የሚከተለውን አዘጋጅቷል። ማህበረ ጰራቅሊጦስ ወኪዳነ ምሕረት ጠቅላላ ማህበር ጥቅምት 15 2017 ዓመተ ምህረት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የማህበራት ምዝገባ ክትትልና ቁጥጥር መምሪያ ሕጋዊ ፍቃድ በማግኘት የተለያዩ አገልግሎቶችን እየሰጠ የሚገኝ መንፈሳዊ ማህበር ነው። ከተቋቋመ 4 ዓመታትን ያስቆጠረ ሲሆን ብዙ መንፈሳዊ ስራዎችን እየሰራ እንደሚገኝ የማህበሩ መስራች የሆኑት መምህር እስጢፋኖስ ሹማ ተናግረዋል። ማህበራችን ማህበረ ጰራቅሊጦስ ወኪዳነ ምሕረት ከተቋቋመ ጀምሮ ወደ 200 ልጆች በባዕድ ሀገር በቋሚነት ማለት ኮርስ አስተምሮ 3 ዓመት ዛሬ ያስመርቃል። ደግሞም ለ3 ዓመት ኮርስ ሲያስተምር መንፈሳዊ ስራዎችን ሲያሰራ ነበር። ለምሳሌ 2 ቤተክርስቲያን አሳንጸናል። ወደ 195 ልጆች 195 ተተኪ መምህራንን ለቤተክርስቲያን አሰልጥነን ሰጥተናል። በተጨማሪ ደግሞ 10 እናት አባት የሌላቸው ጧሪ ቀባሪ የሌላቸውን ከመንገድ ላይ አንስተን ቤት ተከራይተን ሰራተኛ ቀጥረን እያሰራን ነው፣ እየቀለምናቸው ነው፣ እያንከባከብናቸው ነው። እነኚህ 10 አረጋውያን በስጋ ብቻ አይደለም በነፍስም ንስሐ ገብተው እየዘመሩ እየጸለዩ ስጋው ደሙን እየተቀበሉ ነው። ብዙ ቤተክርስቲያኖች ተዘግተዋል። ከነዚህ ቤተክርስቲያኖች ከተዘጉ 2 ቤተክርስቲያን ብቻ 13 አገልጋዮች ቀጥረንበት በቋሚነት ያገለግልን ቤተክርስቲያኑ የተዘጋው ቤተክርስቲያን ተከፍተዋል እና ለ4 ዓመት የሰራነው ስራዎች ብዙ ነው። እንደዚሁም ደግሞ ፈተናዎች ብዙ ነው። የምስረታ በዓሉም በመንበረ ጸባዖት ቅድስት ሥላሴ ካቴድራል አዳራሽ የተካሄደ ሲሆን በመርሃ ግብሩ መልአከ ኤዶም ቀሲስ ግርማ ኢማና የቄለም ወለጋ ሀገረ ስብከት ዋና ስራ አስኪያጅ፣ ጥሪ የተደረገላቸው እንግዶች፣ መምህራን፣ ዘማሪያን እንዲሁም የማህበሩ አባላት ተገኝተዋል። በመርሃ ግብሩም የተለያዩ ዘማሪያን በዝማሬ የማህበሩ አባላትም በስነ ጽሑፍና በዝማሬ ያገለገሉ ሲሆን በሸገር ከተማ ሀገረ ስብከት የኮየ ፈጬ ክፍለ ከተማ የስብከተ ወንጌል ክፍል ኃላፊ ሊቀ ልሳናት ቀሲስ ተአምራት እንድሪስ ትምህርተ ወንጌልን ሰጥተዋል። እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትየሩከ ወድቀ ላዕሌ ወቀጻእክዋ በጾም ለነፍስየ ያለ መዝሙር 68 ቁጥር 9 ላይ የቤት ቅናት በላኝ
በመቀጠልም ለማህበሩ አስተዋጽኦ ላደረጉ አካላት የምስጋና ወረቀትና ሽልማት እንዲሁም የማህበሩ መስራች ለሆኑት ለመምህር እስጢፋኖስ ሹማ ስጦታ የተበረከተላቸው ሲሆን እሳቸውም መልእክት አስተላልፈዋል። በመልእክታቸውም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስን በጣም እናመሰግናለን ብለዋል። በመጨረሻም በአባቶች ጸሎት ሻማን በማብራት መርሃ ግብሩ የተጠናቀቀ ሲሆን በመርሃ ግብሩ ላይ የተገኙት መላከ ኤዶም ቀሲስ ግርማ ኢማና የቄላ ወለጋ ሀገረ ስብከት ዋና ስራ አስኪያጅ የምስረታ በዓል አከባበር ልዩ መሆኑን ገልጸዋል። አከባበሩ እጅግ በጣም የሚደንቅና የሚገርም ነበር። እኔ ከአንደኛ እስከ ዛሬ በዚህ በምስረታ በዓሉ ላይ ሲገኝ ነበር። እስከ ዛሬ ብፁዓን አባቶች ተገኝቶበት ሲባርኩት ነበር። ዛሬም ደግሞ እጅግ በጣም በሚገርም ሁኔታ አባላቱም ተጋባዥ እንግዶች እንደዚሁም ደግሞ አመራርና አገልጋዮች ተገኝቶ እጅግ በጣም በአማረ ሁኔታ ሲከናወንና ሲከበር ነበርና እጅግ በጣም የሚገርም ነበር። በጣም ደስ ይላል። እኔም ነበርኩበት። በተጨማሪም ማህበሩ እንዴት እንደተመሰረተ መምህር እስጢፋኖስ ሹማ ገልጸዋል። ማህበር ሳይባል በፊት በትምህርት ነበር የተጀመረው። በትምህርት የተጀመረው ደግሞ ውጭ ሀገር ህይወትን ለማሸነፍ ወደ ውጭ ሀገር የተሰደዱ ልጆች ሌሎች ሃይማኖቶች በጣም ሄደዋልና በሚዲያ ሻዳ ያስይዛሉ እና የሻዳ ፕሮግራም ላይ አንድ የኛ ባለማህተብ የሆነችው አንድ የኛ ልጅ ሻዳ ለመያዝ ስትሞክር ወይም ደግሞ ስትወስን በውስጥ በኩል አልጠይቂያት ጥያቄ ነበራትና ጥያቄዋን መለስኩላት፣ አስተማርኳት። ከዛም በኋላ እሷም ጓደኞቿን አመጣች። አንዴ ሁለቴ ሶስቴ ያለ ትምህርቱ ሲጥማቸው ወደ 40 ልጆች ሆኑ። 40 ልጆች ሲሆኑ ደግሞ እግዚአብሔር ይመስገን ልጆቹ ጥያቄ ጠየቁ። ለምን እኛ በትምህርት ብቻ ለምን እንቆያለን? አንድ ጻድቅ ለምን አንይዝም አሉ። በእነሱ ጥያቄ መሰረት እጣ ስንጣጣል ጽራጽዮን ወሰደልን። እጣው አነሱልን። ከዛን ጽራጽዮን ማህበረ ጽራጽዮን ወኪዳነ ምሕረት ብለን ኪዳነ ምሕረት ደግሞ ትምህርት የጀመርኩበት ዕለት ነው። እናቴ ቀን ስለሆነች አራሳትም ብዬ እሷን ማህበረ ጽራጽዮን ወኪዳነ ምሕረት ብለን ቆየን ለጊዜው እውቅና እስከምናገኝ ድረስ። ከዛም በኋላ በዚሁ ስም አገልግሎት እያገለገል ኖራ ቅዱስ ገብርኤል ቤጊ ወረዳ ምዕራብ ወለጋ ላይ አንድ ቤተክርስቲያን አለ። 10 አባወራ ብቻዎች አለው ፈርሶ ነበረ። እሱም ቤተክርስቲያን አሳንጸን ወደ 97 ተማሪዎችን አስተምረን ከዛም በኋላ ቅዱስ ቤተክርስቲያን እውቅና እንድናገኝ ጋበዘችን። ቅርንጫፋችንም እንዲስፋፋ ከዚህ በላይ እንድንሰራ ቤተክርስቲያናችን እውቅና ሰጠችን 2017። በመጨረሻም ቅድስት ቤተክርስቲያን የአብይ ጾም 3ኛ ሳምንትን ምኩራብ ብላ ትጠራዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ያነጻበት ሳምንት ነው። እሌኒ ክፍሌ ይህንን በተመለከተ ከሊቃውንት ጋር ያደረገችውን ቆይታ እንደሚከተለው አዘጋጅተዋለች። ኢየሱስ ምኩራብ ቅድስት ቤተክርስቲያን እንዳስተማረችን የአብይ ጾም 3ኛው ሳምንት ምኩራብ ተብሎ ይጠራል። ምኩራብ ማለት አዳራሽ፣ የጸሎት ቤት፣ የንባብ ቤት፣ የአዋጅ መንገሪያ ቤት ማለት ነው። በአብይ ጾም መንፈሳዊ ጉዞአችን ዛሬ 3ኛው ሳምንት ላይ ደርሰናል። ምኩራብ ይህ ሳምንት በታላቁ ሊቅ ቅዱስ ያሬድ ስያሜ የተሰጠው ሲሆን ትኩረቱም ጌታችን በመቅደስ ያስተማረውን ትምህርትና ያደረገውን ታምር መዘከር ነው። የአባቴ ቤት የጸሎት ቤት ነው፣ እናንተ ግን የወንበዴዎች ዋሻ፣ የሌቦች መደበቂያ፣ መደበቂያ፣ መናገጃ፣ መለዋወጫ አደረጋችሁት። ስለዚህ ይህንን ከዚህ አውጡ ብሎ መድኃኔዓለም ኢየሱስ ክርስቶስ በስልጣን ጅራፉ ገርፎ እንስሳቱን ነጋዴዎቹን ከነንግዳቸው ያስወጣበት በዓል ነው ወይንም ደግሞ ሳምንት ነው። ታሪኩ የሚጀምረው ጌታችን ወደ ኢየሩሳሌም በገባ ጊዜ ነው። በወቅቱ የነበረው መቅደስ በንጉሥ ሄሮድስ የታደሰና ለመገንባትም 46 ዓመታትን የፈጀ ድንቅ ሕንፃ ነበር። ነገር ግን ይህ የተቀደሰ ስፍራ በነጋዴዎችና በገንዘብ ለዋጮች የሌቦች ዋሻ ሆኖ ተገኘ። ነጋዴዎቹ ሃይማኖትን ሽፋን በማድረግ ድሆችን የሚበዘብዙበት፣ የአምልኮውን ስፍራ ወደ ገበያ የለወጡበት ወቅት ነበር።
የቤትህ ቅናት በላኝ ተብሎ እንደተጻፈ ጌታችን የገመድ ጅራፍ አዘጋጅቶ ነጋዴዎቹንና ከብቶቹን ከመቅደስ አስወጣ፣ የለዋጮቹን ገንዘብ በተነ፣ ጠረጴዛውን ገለበጠ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁትም አለ። በአራቱም ወንጌላቶች ተጽፈው ይገኛሉ። በአራቱም ወንጌላቶች ተጽፈው የሚገኙትን ኢየሱስ ክርስቶስ በአዳራሽ ተገኝቶ ያስተማራቸውን ትምህርቶች የሰበካቸውን ስብከቶች የምናስተምርበት የምናመሰጥርበት ሳምንት ስለሆነ ይህ ምኩራብ ይባላል። በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ከሊቃውንቱ ባሻገር ምዕመናንንም አግኝቼ ጾሙን አስመልክቶ ሐሳባቸውን እንዲሰጡኝ ጠይቄያቸዋለሁ። ጾሙን ባስመለከተ እንዴት ነው? ቂም መያያዝ የለብንም፣ መኮራረፍ የለብንም። ሰላም ሆነን ለሀገራችንም ለወገናችንም አገር ሰላም እንዲሆን፣ አገር ሰላም ካልሆነ ብንጾሙ ብንጸልየው ምንም ዋጋ የለው። ቂም ተያይዘን ደግሞ ብንጾም ብንጸልይ ምንም ትርጉም የለው። ከራበው ለጠገበ አዝናለሁ ይባላል። ይኸው እየበላ እየጠገበ ነው ሰው የሚገለው እና በአጠቃላይ ጾም ጥሩ ነው፣ መከባበር ጥሩ ነው፣ ሽማግሌ ማክበር፣ ቤተሰብ ማክበር፣ መከባበር ጥሩ ነው። እግዚአብሔር የሚወደውን ነገር መስራት ጥሩ ነው ነው የምለው። እግዚአብሔርን የፈራ ሰው ክብር ያገኛል። በተለይ ደግሞ ቤተ መቅደስ ምን ባል እኛ ነን። አንተሙ ውእቱ ታቦቱ ለመንፈስ ቅዱስ፣ እናንተ የእግዚአብሔር ማደሪያዎች ናችሁ። የእግዚአብሔር ማደሪያዎች ከሆናችሁ እግዚአብሔር የሚያድርባችሁ ከሆነ ለእግዚአብሔር ማደሪያ የተመቻችሁ ሆናችሁ መገኘት አለባችሁ ይላል ቃሉ። ሊቃውንቱ አያይዘው እንደገለጹልኝ ጾሙ ከምግባር ጋር እንዲሆን ምዕመናንን ጥሪ ያቀረቡ ሲሆን ከክፋት ተመልሰን በጎ መንገድ ይዘን እንድንቀጥልም ጥሪ ያቀርባሉ። ክፋትን በደግነት፣ ጥላቻን በፍቅር፣ ጥመትን በቅንነት፣ ስስትን በመስጠትና በደግነት ለውጠን የእግዚአብሔር ልጆች ሆነን ልንገኝ ያስፈልጋል። ይህን ስናደርግ ነው ጾማችን የተስተካከለ የሚሆነው። ትንጦም ነው እግዚአብሔር የምናሳውሰው እና ተጦምን እግዚአብሔርን ካሳወስ ነው ይሄ ነገር ሰላም ይመጣልናል ነው የምለው። ሁለተኛ ነገር ደግሞ በቤተ ክርስቲያናችን መሐሊቱ አለ፣ ሰዓታቱ አለ፣ ቅዳሴው አለ፣ ትምህርቱ አለ፣ የማታ ጉባኤው አለ። እሱን ሁሉ እንከታተላለን በደስተኝነት ደስተኛ ሆነን ማለት ነው። በዱር በገደል ያሉትን አባቶችን ጸሎት ይስማልን። ደም ይብቃ፣ አይፋሰስ፣ ወንድምና ወንድም አይገዳደል፣ ይብቃን እና መድኃኔዓለም በቃ ይጠብቀን፣ በቃ ይበለን። ይሄንን ነው ማስተላልፈው። መረጃውን ያደረስኳችሁ እሌኒ ክፍሌ ነኝ ከቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ።